ግን እንደዚህ ባጭር ጊዜ አንድ ቀን ነው ያየሽው? ስለ ፍፄ ጸባይ እንዲነግረኝ እፈልጋለሁ። ምክንያቱም ባለፈው ካየሁት በኋላ ለሱ የተለየ ስሜት እየተሰማኝ ነው። እስኪ ስለ ፍፄ አንዳንድ ነገር ንገረኝ። ምን እኔ አሁን እኮ ግራ አጋባሽ። ፍፄን እኔ እወደዋለሁ። እስኪ የተለየ ጸባዩ ደስ የሚል ጸባይ እንዴ? እኔ አሁን ምን ልርዳሽ? ፍፄን እንድታገናኘኝ እፈልጋለሁ። ሰላም ውድ የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ባለንበት ደህና ነን። እናንተ ባላችሁበት ደህና እንደምትሆኑ ተስፋ አደርጋለሁ። እኔ በጣም ደህና ነኝ። እንዴት ናችሁ? በባለፈው ቪዲዮ ጥሩ አመለካከት ሰጣችሁኛል፣ አበረታታችሁኛል። ብቻ ደስ ይላልና የእናንተ ያለው የምታበረታቱበት መንገድ በጣም ደስ ይላል። በውስጥም ስታወሩኝ ነበረ በጣም እንድበረታ፣ እንድሰራ፣ ከሂኒ ጋር እንድመጣ ምናምን ብዙ መልእክቶችን አስቀምጣችሁልኝ ነበር። በጣም አመሰግናለሁ ለምታሳዩ ፍቅር፣ በጣም አመሰግናለሁ። ጥሩ አቀባበልም አድርጋችሁልኛል። ብቻ ስለእናንተ ምንም ማለት አልችልም። በጣም አመሰግናለሁ። ቴንክ ዩ እና ደህና ነኝ እኔ። እናንተም ደህና እንደምትሆኑ ተስፋ አድርጋለሁ። እና ዛሬ የመጣሁበት አላማ አንድ ከሂኒ ጋር በመገናኘቴ በመተዋወቄ በጣም ደስ ብሎኛል። በጣም በፍፄ በኩል ማግኘቴ በጣም ደስ ብሎኛል። ፍፄ ደስ የሚል ልጅ ነው። በጣም ደስ የሚል ልጅ ነው። እኔ ጃኒ ማውራት አልችልም። እናንተም ታውቁታላችሁ። እና ጥሩ ጸባይ ያለው ልጅ ነው። በጣም ደስ ይላል። ሂኒም እንደዛው ጥሩ ጸባይ ያለው ልጅ ነው። ሁለቱም ደስ ይላሉ። በጣም ደስ ይላሉ። መታወቂ ሁለቱንም ማግኘቴ በጣም ደስ ብሎኛል። እና በጣም ደስ የሚሉ ልጆች ናቸው። ከዚህ በኋላ አሪፍ ቪዲዮዎችን ይዘን ወደ እናንተ እንመጣለን። ዛሬ በዋነኝነት የመጣሁበት ምክንያት ሂኒ ደውዬለታለሁ ይመጣል እና በሱ መንገድ ፍፄን እንዲያስተዋውቀኝ እፈልጋለሁ። ማለት በደንብ እንዲያስተዋውቀኝ ስለሱ እንዳወራኝ ምናምን እፈልጋለሁ። ከፍፄ ጋር መቀራረብ እፈልጋለሁ እና ብቻ ፋሚሊ ዛሬ የመጣሁበት ዋነኛ ሀሳብ ሂኒን ደውዬለት ስለ ፍፄ ጸባይ እንዲነግረኝ እፈልጋለሁ። ምክንያቱም ባለፈው ካየሁት በኋላ ለሱ የተለየ ስሜት እየተሰማኝ ነው። ይሄንንም እናንተ እንድታቁልኝ ስለምፈልግ ነውና ሂኒ መጥቶ ስለሱ ጸባዩ ጓደኛው እስከሆነ ድረስ ስለሱ ጸባይ ያውቃል፣ ብዙ ነገር ያውቃል ብዬ ስላሰብኩኝ ነው ሂኒን ጠርቼ ላጓራው ያሰብኩት። እና እኔ እንጃ ብቻ እኔ አላውቅም ስለ ፍፄ የሚሰማኝን ስሜት እንጃ። እና ሂኒም ደግሞ ጥሩ ጸባዮችን ይነግረኛል ብዬ ተስፋ አደርጋለሁ። ብቻ ሂኒን ደውዬለታለሁ፣ ጠርቼዋለሁ። ብቻ እንትን ሂኒን ካወራሁት በኋላ ለሱ ማለቴ ጸባዩን ከነገረኝ ምናምን በኋላ ለፍፄ ያለኝን ስሜት እነግረዋለሁ፣ እንደምወደው እነግረዋለሁ። ብቻ ሂኒን ደውዬለታለሁ እና ቤተሰብ ሁሉንም ነገር አስቤበት ምናምን ሳይሆን ያደረኩት ሁሉም ነገር በአጋጣሚ ነው የሆነው። ፍፄን እዛን ቀን ነው በአካል ያገኘሁት እና ከዛ በኋላ ነው ለሱ ያለኝ አመለካከት ምናምን ተቀየረው ከዛ በኋላ ነው። እና ሂኒም እንደዚህ አይነት ነገር ጥያቄ ሲጠይቀው ሊደብረው ይችላል፣ ግን እናንተም ሂኒም እንዲደብረው አልፈልግም። እኔ ፈልጌው አይደለም ፍፄን ዛኔ ነው ያገኘሁት በአካል ከዛኔ አወራሁት ምናምን ነገር በቃ ሌላ የተለየ ነገር የለም። ከዛ ለሱ ያለኝ አመለካከት ተቀየረ። ሂኒንም እንደዛ ብዬ ነው የምጠይቀው። ሊደብረው ይችላል፣ ግን እንዲደብረው አልፈልግም። እናንተም እንዲደብራችሁ ወይም ፈጣጣናት እንድትሉ አልፈልግም። ባንዴ መጥቼ ፍፄን እንደዚህ ማለቴ ምናምን ሊያሰድብ ወይ ይችላል፣ ግን እንደዛ አይደለም። ፈልጌው አይደለም። ይሄንን በጣም ይቅርታ። እና ሂኒ ሲመጣ ይሄንን እጠይቀዋለሁ፣ ለሱ ያለኝን አመለካከት ምናምን እነግረዋለሁ። ከዛም ደግሞ ጸባዩን እጠይቀዋለሁ፣ የፍፄን ጸባይ። ከዛ ያለውን ነገር እናያለን፣ አብረን እናያለን። በጣም ይቅርታ። እናንተም እንዲደብራችሁ አልፈልግም። ባንዴ ማስደበር እናንተንም አልፈልግም። ቤተሰብ ሂኒን ደውዬለት ነበረ፣ ትንሽ ቆይቶብኛል እና እስኪ ሂኒን እንጠብቀው።
ቀላሽ እንዳለሽ ቀይ ነሽ። እኔ ቀይ ነኝ፣ በጣም ቀይ ነኝ። ሌላችሁ ቤተሰብ ተናናችሁ ቤተሰብ እንሰራ። በቃ አንቺ ጋር አንቺ እንዳሽከት ተናናሽ ተናናሽ አለ። ሁሉ ሰላም አለ። ደህና ነኝ። ኧረ በደንብ ደስ ብሎኛል። እንደዚህ ግን አጣርፈሽ ግን የጠራሽኝ? ኧረ እንደውም ቆየህ እኮ። ቆየሁ? ኧረ ቶሎ ነው የመጣሁት። ቤተሰብ ቆይቷል። እነሱ ይመሰክራሉ። ኧረ ቶሎ። ስንት ሰዓት ነው? ስንት ሰዓት ነው? ስንት ሰዓት ነው? ስንት ሰዓት ነው? አንድ 15 ደቂቃ እና ይሄን ደህና ነህ? እሺ ዋና ነው። ምንም አትሉ። አንቺ ደህና ነሽ? ደህና ነኝ። ዛሬ ከፈለኩት ነው ጉዳይ ነበረ። ምንም እኮ ለምንድን ነው የፈለገች? ይፈልጋለሁ እንደዚህ ያጣደፈች ምንድን ነው? ምን ሆና ነው? ምን ተፈጠረ? እኔ እንደዚህ አይነት ባህሪ የለም አንቺ ጋር። ሁለተኛ ቀን ደግሞ ሳገኝሽ ደግሞ አንቺን ደግሞ ማግኘቴ ደግሞ ሌላ ደስታ። በቃ ብዬ ስበር ነው የመጣሁት። እንደበረርከው ግን ቶሎ አልደረስክም። ኧረ በር ያለው ዝም ብላት። እሺ ቤተሰብ በሬ ነው የመጣሁት። በሬ እና ይሄን ፍፄ ደህና ነው? እግዚአብሔር ይመስገን። ዛሬ እንዴት ብቻ መጣ? የለም እሱ ስራ አለበት ዛሬ። ደግሞ ይዘው አላልሽኝ እና አትለያዩ እንዴ ነበር? እሱማ መለያዩ። እስኪ ስለ ፍፄ አንዳንድ ነገር ንገረኝ። ምን ፈልግሽ? እሱ አይ ከዚህ በኋላ ነው ጓደኛሽ አይደለ? እሱማ ጓደኛሽ ነሽ። አንተ ቤት ነግረኝ። የምን ማወቅ ፈልግሽ ነው? ስለ ፍፄ የምርሽ ነው? ምን ነው እየቀለሽ አይደለም? ኧረ እንዴ ፍፄ አሪፍ ልጅ ነው። ፀጉሩ ረዥም ነው። ከኔ ይበልጣል? አይ አሪፍ ልጅ ነው። ምርጥ ልጅ ነው። አሳቢ ነው ለጓደኞቹ። ለእኔ በደንብ ነው የሚያስብልኝ። አሪፍ ልጅ ነው። አጠገቡ ላሉ ሰዎች ያስባል። እሱ ነገሩን አደንቅለታለሁ በጣም። እስኪ ተለየ ጸባዩ ደስ የሚል ጸባይ እኮ ይሄን ነገርኩሽ እኮ። ግን ተግባቢ ነው። ቶሎ አይግባባም። ከተግባባም ግን ችግር የለበትም። ግን ምንድነው ደህና ነሽ? ግን አይ ደህና ነኝ። አይ ደህና ነሽ ዛሬ? እግዚአብሔር አይ ደህና አትመስይም። ኧረ ደህና ነኝ። ኧረ ግድ የለሽ ደህና አይደለችም እንጂ ዛሬ። አይ ደህና ነኝ። ስለ ፍፄ ማወቅ ፈልጌ ምን ነው የነገርኩሽ? እኔ ስለ ፍፄ አሪፍ ልጅ ነው አልኩሽ። ደስ የሚል ልጅ ነው። እኔ በጣም ነው የምወደው። ዙሪያ ላሉ ሰዎች አሳቢ ነው። በጣም ቶሎ ከሰው ጋር ክሎዝ አይሆንም። ክሎዝ ግን ከሆነም በዛው ብዙ መስዋዕትነት መክፈል የሚችል ልጅ ነው። ቁም ነገረኛ፣ ቀልደኛ አይደለም። በጣም ቁም ነገረኛ ግን በሰላም ነው። አይ በሰላም እና ይሄን አንድ ነገር ልንገርና ከፍፄ ጋር ባለፈው በአካል የተገናኘ ነው ለመጀመሪያ ጊዜ እና ከዛ በኋላ ለእሱ ያለኝ አመለካከት ተቀይሯል። አስጠላሽ? አስደብሮሽ? አላስደበረኝም። ብቻ ለእሱ አሪፍ ስሜት እየተሰማኝ ነው። አሪፍ ማለት እንዲደብረው አልፈልግም ማለት ባንዴ ይሄን ጥያቄ ምናምን ምን ያደብረኝ ግን ምንድነው እኮ ባንዴ አንተ ነኝ ጥያቄ መጠየቅ ምናምን ሊያስደብር ስለሚችል እንደዛ ሳይሆን ማለት ፍፄ ካየሁት በኋላ ለእሱ ያለኝ አመለካከት ተቀይሯል። አጋጣሚ ነው ማለት እኮ። ወደ ምንድን ነው የተቀየረው እኮ ነው? አሪፍ ስሜት ነው ወይስ መጥፎ ስሜት ነው? አሪፍ ስሜት። አሪፍ ነው። አልቸኮልሽም ግን? አይ እዚህ ጋር ችኮላ ምናምን ጊዜ በቃ የተሰማኝን ነገር ነው እየነገርኩ ያለሁት። አይ ነው ማለት እንትን ብረ ፈጠኝ ያለው ግን ፈልጌው አይደለም። ምን ማለት ይቻላል ታዲያ? እና አነገርሽው? ለሱ አልነገርኩትም። መጀመሪያ ላንተ ነግሬክ ከዛ ወይ እንድታናግርልኝ እንድታገናኝ የምርሽ ነው ማለት አዎ። ምን እየቀለድሽ መሰለኝ ነው። የምር ለፍፄ ልዩ ስሜት ተሰምቶሽ ነው? አዎ
ምን ነው? አይ እንዴት ግን እንደዚህ ባጭር ጊዜ አንድ ቀን ነው ያየሽው? አንድ ቀን ነው ያየሁት። በቃ ስሜቴን ተረድተህ እንድታገናኘኝ ይፈልጋል። እንዴ ምን አይነት ስሜት ነው? ቆይ ምን እኔ አሁን እኮ ግራ አጋባሽ። እግዚአብሔር እኔ እወደዋለሁ። በአንድ ቀን ያ እኮ ለፍፄ ልዩ ስሜት ተሰማሽ? እስቲ ምኑ ተመቸሽ? ሁሉ ነገር እንዴት አሁን ለኔ ነው የጠየቅሽኝ? ይሄን አለ አይደል ሰውን አይተኸው በቃ ይሄ ሰው ለኔ ይገባኛል የምትለው አይነት ሰው እንደዛ ነው ጽላል። አይ አሪፍ ነው። ፍቅር ቆንጆ ነገር ነው። መውደድ፣ መዋደድ፣ መላመድ ያለ ነው። አሪፍ ነው። እኔ አሁን ምን ልርዳሽ? ፍፄን ብታገናኘኝ ይፈልጋል። ስልኳን ሻረቀ ነው ደውልሽ እንትን ባለፈው ደውልሽለታል። አይ ባንተ ደግሞ ቢያገኘኝ ጥሩ ነው ብያለሁ። አይ እኔን አሁን ስለ ፍፄ ጠየቅሽኝ። ስለ ፍፄ ጥሩነት ነገርኩሽ። ሁለት ልጅ ነው፣ አሪፍ ልጅ ነው አልኩሽ። ሌላ አንቺ አሁን ሌላ እኔ ምን ላድርግልሽ ታዲያ? እኮ ስለሱ ማለት እሺ፣ ስለሱ ጥሩ ነገር ነገርከኝ፣ አመሰግናለሁ። ግን ማገናኘት አትችልም ከፍፄ ጋር? እኔም ይሄንን ከምነግረው ሴት ልጅ ነኝ። አይ ላገናኝሽ እችላለሁ፣ ችግር የለብኝም። ግን ደግሞ መወርደ አሪፍ ነው ደግሞ አንቺ ስታገኘው ብቻችሁን ሆናችሁ ለሱ ጥሩ ስሜት እንዳለሽ ስትነግሪኝ አሪፍ ምን አይመስልሽም? ከኔ ይልቅ አንቺ ለብቻችሁ ሆናችሁ እኔ ደግሞ ሴት ልጅ ነኝ። ባንዴ እንደዚህ ፈጥኜ ከምነግረው አንተ አትነግርልኝም? ኧረ እኔ እንደዚህ አይነት ነገር አሁን እኔና እሱ ማለት የለማ። እኔ አላወራም እንደዚህ አይነት ነገር ከጓደኞቼ ጋር ገብቶሻል። አንቺ ግን ብትነግሪው አሪፍ ነው። ምክንያቱም በራስ ሲሆን ባለ ጉዳዩ ራሱ ሲያወራ የተሻለ ነው። ገብቶሻል። እና ራስ ሻዋሪ ነው እያልከኝ ነው? የሚቀበለኝ ይመስላል። እንጃ እኔ አላውቅም። ምን አውቃለሁ እኔ እሱ ልብ የለኝም። ልባችን የተለያየ ግን ብታወሪ እሱ ባለ ጉዳዩ ራሱ አስተዋራ ነው ደስ የሚለው ስሜት አለኝ በቃ። ግን እኔ ከዚህ መሀል አስወጡኝ። እኔ ባኖርበት ደስ ይለኛል። ለምን? አይ ባኖርበት ነው የሚሻለው። እኔ ተቀየስኩ። አይ አልነበረኝም። አሪፍ ነው። ግን ደግሞ እኔ ባኖርበት እንደዚህ አይነት ነገር ውስጥ ደስ ይለኛል። ምክንያቱም ብዙ ነገር አይደለም እኮ አንዴ ነግረህልኝ ከዛ በኋላ ይሄ የአንቺ አሁን አንቺ አይደል እኔ የለውበት። ምክንያቱም ይሄ የሱ የፍፄ የራሱ የልብ ውሳኔ ነው እና አንቺም የራስሽ ባለቤቷ ነሽ። ለሱ የተለየ ስሜት ያለሽ ሴት አንቺ ነሽ። ስለዚህ መጀመሪያም ተገናኝታችሁ ተደዋውላችሁ ስለምታውቁ ደውለሽ ለሱ ነው ያኮ ካንተ ጋር እንድገናኝ ያደረገኝ ነበር። አሁን ደግሞ አንተን አይ እኔ ሪቺ ይቅርታ በቃ እኔ ከዚህ በላይ ለውበትም ሳትንገሪው አትንገሪው ነው የምትለኝ? አይ እኔ በቻልሽው አቅም ራስሽ አግኝተሽ ንገሪ። እኔ የለውበትም። እኔም ብቻ ከማላስወጪኝ ስላገኘሽ ደስ ብሎኛል። እንዴ እና እኔ ዲታ ነው አንቺ ከሱ ጋር አው ጨርሽ አይ ልንገራ እንጂ እዛ ጥላለኝ። አይ እጠቁራለሁ። ቀይ አይደለሁ። ኧረ ችግር የለም ነኝ ተቆርኩ። ምንድን ነው? ኧረ ና አይ እኔ ልሂድ። የምር ቆይ ና አልገባኝም። አይ ልነግርህ እኮ እንዴት ልንገራው ነው? እንዴት ልንገራው? ቆይ አንዴ ልንገረው። እኔ ምን አገባኝ? ትስቂያለሽ? ሄኒ ማርያም መንገር ካለብሽ ብቻሽን ንገሪኝ እኮ ሲናንና ልንገርህ። ኧረ ሄኒ እንዴ ምን ነው? ኧረ መንገር አይደል የምትፈልጊው? ቁጭ ብለሽ በፍቅር ንገሪ። ቁጭ እኮ ቆይ አይደለም ላንተ እነግርሃለሁ መጀመሪያ እግዚአብሔር እኮ ኧረ ሄኒ ማርያምን ቆይ እመቤቴን እኮ ልንገርህ። እሺ ላንተ መጀመሪያ ልንገርህ። ና በደውታ እንዴ ታስደብርኝ እኔ ልጅ እንዴ የሚያስለፋኝ እኔ ስራ የለኝም። ስራዬ አንቺ አሁን እዚህ እየቀለድሽ ነው። እኔ በማያገባኝ ጉዳይ ገባያች ወጥሻል። እኔ ያገባኝ ግን ማለት ነው። ቆይ ስነግርህ ማለት ነው ታስረዳ። አይ ቆይ ሄኒ ማርያምን ምሪን እኮ ነው። ቆይ ስማኝማ እኔ ሰው ውድ እንዲህ የምታደርገኝ እኔ አይደለም። እኔ ግን ሄጄ መናገር አልችልም። እከሌ ወደሃለች ብዬ ማውራት አልችልም። እሺ ፋሚሊ ዛሬ ይሄን እንዳያችሁት ፍፄን ወድጄዋለሁ ስለው አያገባኝም ብሎ ሄደ። ግን እኔ ፕራንክ ነው ቀልደኛ ሆናችኋል። እግዚአብሔር ነው ፕራንክ
ፋሚሊ እንግዲህ ፕራንክ ነው። እናንተንም አድርጋችሁ ፕራንክ የለም። የምርሽን ነው እንደው ተይኝ። እንደው የምርሽን ነው። እግዚአብሔርን የምሯን ነው እንደው ተይኝ። ፋሚሊ አይደለም እኮ አናሳልፍ። ኧረ ይሄኒ የምሯን ነው። እሺ አይደለም ተይኝ። በቃ እንደዚህ አይነት ፕራንክ የለም። ሲጀመር ተወጃለሽ። ሲጀመር የዛኔ ማይቼሻለሁ በወንድምነትማ በቃ አይ ሲጀመር አይቼሻለሁ። በተለየ ስሜት ስታይ አይቼሻለሁ። ሲጀመር ስትገናኙ ማላማራችሁ አይ የምርሽን ነው። ሲጀመር ፕራንክ ነው እያልሽ አታውሽ። እኔ ፕራንክ ነው ማረም ቪዲዮ ሲጀምር ማየት ትችላለህ ማለት እነሱም ፕራንክ አይደለም። እንዲህ ፕራንክ የሚባል ነገር የለም። የምር ስሜትሽ ነው ያወራሽ። እኔ አይደለም የምር ስሜትሽ ነው ያወራሽ። አለቀ በቃ። ምን ለምን ነው የምትዋሽው? እኔ አይደለም ምን አስዋሽሽ? ልዩ ስሜት አለሽ አይደል? እሱ ለምንድን ነው የምትዋሽው? ሲጀመር ከኔ ጋር አንቺ ተደዋውለሽ መገናኘት ትችይ ነበር። በሱ በኩል መምጣት አይገባሽም ነበር እኮ። በቃ ስሜት አለሽ ለሱ እመኚ። በቃ እኔ የለሁበትም አለ ማርያም ፕራንክ ነው። ማርያም ወይ ቪዲዮ ይጥፋ። አንቺ ቻንስ ዲ ፕራንክ ማድረግ ነው ችግር የለም። ደበረሽ? እሺ ኧረ እኔ አይዞሽ ከደበረሽ አይዞሽ። ደበረሽ? ኧረ እኔ አልደበረኝም። ጨነቃት እኮ ፋሚሊ አንቺ ቻንስ ዲ ፕራንክ እኔ ፕራንካችን የሚቅርብሽ እንዲህ እየጠራሽ ፕራንክ ማለት ኧረ ሁለቴ አድርጌዋለሁ። እግዚአብሔርን ነው ይቅርብሽ ይቅርብሽ ከኔ አይ አልሸነፍም። እርግጠኛ ነሽ? አዎ የምር የኔ ፕራንክ አይመጣውም። ፋሚሊ ራሱ ያውቃል። እኔ ፕራንክ ሳደርግ ገገማ ነኝ። ተዋ ተይ ተው በጣም ግን ይሻልሻል። ኧረ ተው ኧረ ብቻ ፕራንክ ተደርጓል። አግኝታለሁ የሆነ ነገር መጋበዝ አለብሽ። ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ